በድጋሜ እንደምን ዋላችሁ፣ እንደምን ሰነበታችሁ። እግዚአብሔር አምላካችን እንኳን ለዚህ ፕሮግራማችን እንድንገናኝ ስለፈቀደልን ክብር ምስጋና ለእሱ ይሁን። በጣም ጥሩ ጥናት ነው ያካሄድነው። ጥሩ ጥናት ነው የተካሄደው። በጣም ደስ የሚል ነው። ህብረታችሁ፣ አንድነታችሁ፣ አንድነት ድምፃችሁ እግዚአብሔርን ለማመስገን በእውነት የተቀደሰ ጉሮሮ ነው ያላችሁ። እግዚአብሔር ሁልጊዜም ቢሆን ከእናንተ ጋር ይሁን። እንግዲህ መቼም መምህር ወደ ተማሪው ከመጣ ባለአዝመራ ወደ አዝመራው ከሄደ የሚያርመው ያጣ አይደለ? ቀላል ቢሆንም ብዙ ቢሆንም ትንሽ ቢሆንም ከባድ ቢሆንም ማለት ነው። ብዙ እርማት የለኝም። በጣም የሰጠናችሁን በትክክል በስራ ላይ አውላችሁታል። ይህን ምንድን ነው? ከመጀመሪያው አንድ ነገር መቋሚያ እየያዛችሁ በምትዞሩበት ሰዓት ይሄ እንደዚህ ቀስቱን በምታሳዩበት ሰዓት ደብቃችሁታል። ወደ መሬት እንደዚህ ለምሳሌ ያህል እኛ ስናስተምር ወይም ደግሞ ስንማረው ይኸው አካሄዱ ይሄ እንደዚህ ነው የሚታየው እንጂ እንደዚህ አይቀበርም። ግልጽ ነኝ? ገብቷችኋል ይመስለኛል አይደለ? ምንም ቀላል ነገር ነው ይሄ። በጣም በቀላሉ የምትወስዱት ነው እንጂ የሚከብዳቸው አይመስለኝም። ግን እንደዚህ ማድረግ ሳይሆን ይሄ እየሰፈፍን ነው። አሁን ክንፋችን ነው። አሞራው ሲበር ክንፉ ከተያዘ መብረር አይችልም አይደል? ወይም ከተሰበረ። ግን እኛ አሁን ይሄ በቃ ክንፋችን ነው የምንወራው። ይሄ እንደዚህ ነው የምንሄደው አይደለም እንዴ? ይሄ ነው እና ይሄን ቀብረ ነው ሳይሆን ክንፋችን ሰብረነዋል ማለት ነው። ይሄ እንደዚህ ነው አያያዛ። ገብቷችኋል? ግልጽ እርማት እየሰጠው ነው። በቃ ይግባችሁ። ደግሞ እናንተ ሊቃውንቶች ናችሁ። በጣም ደስ ብሎኛል። ደስ ስላለኝ ነው የሰጠኋችሁን በስራ ላይ ስለዋላችሁት ነው። ግን የሚቀረውን ደግሞ ማስተካከልም ስላለብን ነው። ስለዚህ ስትሰፉ በቃ መምራችሁን ያደላኝ ተከተሉ። ልክ እንደዚህ ነው የምትሄዱት። ግልጽ ነው። ይሄ ረባቤ ነው። የመላእክት ስራ ነው የምንሰራው። አሁን ሰው አይደለንም እኮ ወደ መላእክት ተለውጠናል። ክንፍ አለን። በክንፋችን ይኸው እንሰራለን። ይህንን እንሰራለን ማለት ነው። ወሰዳችሁት? አዎ። ይሄ በጣም አንዱ እርማት ነው ማለት ነው። ሁለተኛው ብዙ የለባቸውም እኮ የሚያስከፋ ነገር የሰራችሁት የለም። ግን እኔ እስካለሁ ድረስ የእኔ ልጆች እስከሆናችሁ ድረስ እኔ የምለውም መያዝ አለባቸው። ግልጽ ነው አይደል? አዎ። ለዚያ ነው እንጂ ብዙ ችግር ያለው ነገር የሚጎዳ ነገር ያቀረባችሁት አንድም ነገር የለም። እና ምንድነው እባጡ ላይ እስቲ በልልኝ አብሬ በለው እስቲ። እሱ ሳይሆን ታችኛው አሽብሻው እሱ ጸናጽሉ ነው። አሽብሻው ወሩባኤል እሰየበየ ሀብሩ ቃለ ስዮማን ሊቃነ መላእክት ነው። ስዮማን ሊቃነ መላእክት ሊቃነ መላእክት ዘዩበ መዓርር ቃለ ዑራኤል ወሩባኤል እሰየበየ አበሮ ቃለ
ስዩማን ሊቃነ መላእክት የሀብብ አያችሁ ከሚል ይህን ያን ለውጠነዋል ማለት ሊቃነ አሽብሻው ስለሆነ ማለት ነው። ይችን እኮ እንድትለውጡ ነው። ለምን ደከምናል? ምክንያቱም የኔ ልጆች ናቸው፣ ሌላ ያስተማራቸው ስለሌለ። ይህን ደግሞ ሌሎችም ስላጠኑት አንድ እንድትሆኑ በድምፅ እንዳትለያዩ። አንድ የመጋቢ ሃይማኖት ደቀ መዛሙርት ናቸው አይደለም? ስለዚህ ጥናቱ አንድ እንዲሆን፣ ሌላም ቦታ ሲባል ይሄ አንድ እንዲሆን። ልዩነት ለምን ተፈጠረ ነው? መምህሩ አንድ ከሆነ ተማሪውም አንድ መሆን አለ። ግልጽ ነኝ። በጣም እንኳን የዑራኤል ደቀ መዛሙርት ሌላም ቦታ ልዩነት አይኖርም ማለት ነው። ስለዚህ እውነቱ የማዕረግ ስም ማነው የሰጠነው ለክቡርነታቸው? እውነት ሊቀ ልሳናት አይደሉም ማለት ተሰስተናል። ሊቀ ልሳናት ይከብዳቸዋል፣ አይበዛባቸውም ማለት ይኸው ከእኔ ጋር እየተገኙ ሁልጊዜ ጥናት የሚሰጡ በጣም በትክክል ቀለሙን ማስቀመጥ የሚችሉ መምህር ስላገኛቸው ደስ ይላቸው ይገባል። እሺ እና አሁን አንዳንድ ቦታ ግን ለምን እሱ ብቻ እንትን አይላል። ከእኔ እኮ የተለዩ አይደለም። ከእኔ ጋር በእኔ ድምፅ የሚሄዱ ናቸው። እኔ እዚያው ሳስተምር አንድ ላይ ሆነው የተሻለው ሰው ደግሞ አስተማሪ ሊሆን ይችላል። በዚህ ምክንያት ነው እንጂ ልዩነት ተፈጥሮ አይደለም በሚል ነው የሚከራከረው አይደለም። እና ይሄ ነው እርማቱን ወሰዳቸው አይደለም። ይሄ በጣም ጥሩ ነው። ብዛታችሁም በጣም ደስ ይላል። በዚህ በኩል ወንዶቹ ወጣ ገባ ትላላችሁ። በአካል አንድ መሆን አንድነት ወሳኝ ስለሆነ ሴቶቹ ምንጊዜም ቢሆን ልዩነት ፈጥሮ ያውቁም። የትም ቦታ ምንም ቢሆን የትም ቦታ ገጥሞ የሚያውቀው የወንዶች ወይ አለባበሳችሁ ሊሆን ይችላል፣ አይታወቅም። ወጣ ገባ ማለት የለባቸው። እሱ ይስተካከል። እሺ ጎድጓዳው ይሙላ ነው የሚላለው። እንደዚያ ነው። ጎደሎ ነገር መሞላት አለበት። በጣም እርማቴ በጣም ትንሽ ነው፣ የሚከብዳቸው አይመስለኝም አይደል? ምክንያቱም በሚገባ አዛቸውታል። ደስ ብሎኛል። በዓሉም በሰላም ለመዋል የእግዚአብሔር ቅዱስ ፈቃዱ ይሁንልን። በጣም ደስ ብሎኛል። ዑራኤል ሲባል እኔ መመኪያ ናችሁ። እንደተመካሁም አልቀረሁ። ደግሞ ዛሬ መጥቼ ማየቴ ደግሞ የበለጠ ትምክህተኛ ያደርገኛል። በእግዚአብሔር እንድመካ የመጨረሻ ያደርገኛል ማለት ነው። ይህን የፈቀዱን ዛሬ ቀሲስ ጸጋውን አመስግኗቸው። ምክንያቱም ወራ ነው። በሁለተኛ አብረዋቸው ለሚሰሩ አጨብጨቡ። በሶስተኛ ለተባበሯቸው በጣም እናመሰግናቸዋለን። የኛው ልጆች ናቸው፣ ሌላ ምክንያት የለም። ይሄ አንዳንድ በአጫብር ስም የሚነግዱ ሰዎች ስላሉ ሙያውን ሳያዩት ባለሙያንም ብለው የእኛንም ሙያ የሚያበላሹ ስላሉ በእነሱ ምክንያት እንጂ ይህንን ትክክለኛውን አጫብር የጠላ አንድም አካል የለም እና ከእነሱ ጋርም ተግባብተን ተመካክረን እንሰራለን። ይኑሩልን፣ እኛም እንኑርላቸው አይደለም። እኛን ያጡለት ደግሞ ሰው ይፈልጋሉ፣ አያገኙም። እኛ እንዳለን ግን በአሁኑ ሰዓት መሮጥ አለባቸው። እግዚአብሔር ይስጥልን። ጥያቄ ካላችሁ ለመመለስ የቻልኩትን ያህል ሙሉ ፈቃደኛ ነኝ።
ሙሉ ደስተኛ ነው። ጥያቄ ካላቸው ቅር ብሏችሁ መድበት አንድም ምክንያት የለም። አዎ ደስ ብሏችሁ ነው የምጓዘው። እሺ በቃ ደስ ብሏችሁ አንድ በመምጣት አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ብቃና እንግዲህ እርማቱን ውሰዱ። አንድ ቀን አላችሁ፣ ተስተካከሉ። ያረምኳቸውን በጣም ትንሽ ነገሮች ናቸው፣ ከባድ አይደለም። ለእናንተ ሊቃውንቶች ናችሁ። እግዚአብሔር ፈቅዶ ሊቃውንቶች አድርጓችኋል እና የፈቀደውን እናንተ ለመያዝ የሚከብዳችሁ ነገር የለም። ይችን እርማቷን ያው አንድ እንድንሆን ነው፣ ሌላ ምክንያት የለም እንጂ አሁን ሌላ የሚያመጣው ወንጀል ኖሮ ሳይሆን አንድ እንድንሆን በአንድ ድምፅ ማገልገል እንድንችል ነው እና እግዚአብሔር ይስጥልን። ወጣቶች ደጉልን፣ ተመንደጉልን፣ በርቱ። እግዚአብሔር ከኛ ጋር ይሁን። አመሰግናለሁ። የተከበሩ አባታችን መጋቢ ሃይማኖት ዲበኩሉ ሀየስ እንኳን በሰላም መጡ፣ እንኳን በመካከላችን በሰላም ተገኙልን። አሜን አሜን። እንግዲህ የተከበሩ አባታችንን ለማግኘት በጣም ብዙ ጥረናል። ሰሞኑን 2-3 ደብዳቤን የጻፍነው በንግግር ደረጃ ከላይ እስከታች በጣም ብዙ ሰዎች አነጋግረናል። ያው ዳዊትም ያስታውሳል ያውቃል። እና ብዙ ጥረት አድርገን ነው አባታችን ዛሬ በመካከላችን እንዲገኙ የሆነው እና ሁላችንም ለዚህ ውጤት በመብቃታችን በጣም ደስ ብሎናል። እንደ መዝሙር ክፍልም እንደ ሰንበት ትምህርት ቤትም ይህንን ለማድረግ በመብቃታችን አባታችን በመካከላችን ስለተገኙ በጣም እናመሰግናለን። አባታችን በጣም እግዚአብሔር ይስጥልን፣ እድሜውን ያርዝምልን፣ ያቆይልን። እንግዲህ ለሚቀጥለውም የሚቀጥለው ሌላ ወረብ ደግሞ ስናጠና በመካከላችን ተገኝተው እንዲሁ አስተያየት እንዲሰጡን እግዚአብሔር ያብቃዎት። እግዚአብሔር ይስጥልን። አባታችንን አንስልና በክብር እንደተቀበልናቸው በክብር እንሸኛቸዋለን አባታችንን ማለት ነው። ዛሬ ያቆይልኝ።